የተከበራችሁ አድማጮቻችን እንደምን ቆይታችኋል? በትርታ 97.6 ወደ እናንተ የሚደርሰው የትርታ ቼክ ፕሮግራማችን እነሆ ጀምሯል። በዚህ ሳምንት የተሰሙ በማህበራዊ ሚዲያም ሆነ በተለያዩ መንገዶች በፍጥነት የተሰራጩ አነጋጋሪና እንደዚሁም ብዥታን የፈጠሩ መረጃዎችን ወደ እናንተ ልናደርስ ነው። አብራችሁን እንድትቆዩም በትህትና እንጠይቃለን። ቀዳሚ ወዳደረግነው መረጃ ስናልፍ ነዳጅ ከኤርትራ ወደ ትግራይ በሚል የተሰራጨው አሳሳች መረጃን በማስከተል እንጀምራለን። አድማጮች በቅርቡ ዩኒቲ ኢን ዳይቨርሲቲ በተባለ የፌስቡክ ገጽ ላይ ከኤርትራ ወደ ትግራይ ክልል የገባ ነዳጅ ለወታደራዊ ዓላማ ብቻ እንዲውል ስምምነት እየተደረገ የሚገልጽና ሕዝብን ሊያደናግር የሚችል ምስል ተሰራጭቶ ተመልክተዋል። መረጃው አንድ ጥቁር ልብስ የለበሰ መነጽር ያደረገ ግለሰብ ከነዳጅ ጫኝ ተሽከርካሪ ፊት ለፊት የቆመ የሚያሳይ ምስል የያዘም ሲሆን ምስሉም ከ184 በላይ ላይኮችን 32 በላይ ኮመንቶችን በማግኘት በርካታ የሰዎችን ትኩረትም ስቧል። የእውነታ ማጣሪያ ምርመራ በምስሉ ላይ ባደረግነው ጥልቅ የእይታ ግምገማ መሰረት AI ኦር ኖት በተሰኘው የዲጂታል መሳሪያ መመርመሪያ መሰረት ምስሉ በእውነተኛው ዓለም በካሜራ የተነሳ ሳይሆን በሰው ሰራሽ አስተውሎት AI ቴክኖሎጂ የተፈበረከ መሆኑን የሚያሳዩ በርካታ ግልጽ ስህተቶችንም አግኝተናል። ታዲያ በመሆኑም ነዳጅ ከኤርትራ ወደ ትግራይ በሚል ዩኒቲ ኢን ዳይቨርሲቲ በተሰኘው የፌስቡክ ገጽ ላይ የተሰራጨው ምስል በእውነተኛ ፎቶግራፍ ላይ ያልተመሰረተና በAI የተፈበረከ አሳሳች መረጃ መሆኑን ትርታ ቼክ በይኖታል። ወቅታዊ የፖለቲካዊና የጸጥታ ጉዳዮችን በተመለከተ ሕዝብን ለማደናገር ስጋትን ለመፍጠር እንደዚሁም የተሳሳተ ትርክትን ለመገንባት መሰል በAI የሚፈበረኩ ምስሎችን በስፋት ጥቅም ላይ እየዋሉ ይገኛሉና አድማጮች ጥንቃቄ እንድታደርጉም በትህትና እንጠይቃለን። በመሆኑም ማህበረሰቡ ስሜት ቀስቃሽ የሆኑ ምስሎችንና መረጃዎችን እውነተኝነታቸውን ከታመኑ ምንጮች ሳያረጋግጥ ከማመን ከማጋራት በፊት እንዲቆጠብ ትርታ ቼክ አበክሮም ያሳስባል። በማስከተልም የህወሓት ታጣቂዎች እንቅስቃሴ በሚል ኢሳት ቲቪ በሚል የማህበራዊ ሚዲያ የተሰራጨው ምስል ከአውድ ውጪ ጥቅም ላይ የዋሉ ነባር ምስሎች ናቸው ይለናል። ሁለተኛው መረጃችን ደግሞ ቅርቡ ኢሳት ቲቪ በተሰኘው የፌስቡክ ገጽ ላይ የህወሓት ታጣቂዎች ካላማጣ ወደ ቆቦ በተለያዩ አቅጣጫዎች እንቅስቃሴ መጀመራቸው ተነገረ በሚል ርዕስ መረጃ አሰራጭቶ ነበር። መረጃው የታጠቁ ኃይሎችን የታንክ ጭነትንና በሰልፍ ላይ ያሉ ታጣቂዎችን የሚያሳዩ ምስሎችን አያይዞ የቀረበም ሲሆን ፖስቱም ከ423 በላይ ላይኮችን፣ ከ31 በላይ ኮመንቶችን፣ ከ76 በላይ ሼሮችን በማግኘት የበርካታ ሰዎችን ትኩረት ስቧል። እውነታ ማጣሪያ ምርመራ በተሰራጩት ምስሎች ላይ ምስል በመፈለጊያው ሪቨርስ ኢሜጅ ሰርች ላይ ቴክኖሎጂዎችን በመጠቀም ባደረግነው ማጣራት መሰረትም ምስሎቹ የአሁኑ ወቅታዊ ሁኔታን የሚያሳዩ ሳይሆን በተለያዩ ጊዜያት ለሌሎች ጉዳዮች ጥቅም ላይ የዋሉ ነባር አሮጌ ምስሎች መሆናቸውን አረጋግጠናል። ታዲያም በምርመራው ወቅት ያገኘናቸው ግኝቶች በመጀመሪያ ላይ ያስቀመጥናቸው ምስሎች በአሁኑ ወቅት እየተነሳ ሳይሆን እንደ አውሮፓውያን አቆጣጠር ሰኔ 5 ቀን 2024 ማለትም ጁን 5 በ2024 በጋዜጠኛ ማርቲን ፕላውት ድረገጽ ላይ ከቀረበ ዘገባ የተወሰደ ነባር ምስልም ነው። ሁለተኛው ምስል ባንዲራ ይዘው በሰልፍ ላይ ያሉ ታጣቂዎችን የሚያሳየም ሲሆን ይህ ምስል ቀደም ሲል በነበሩ የወታደራዊ ሰልፎችና የክብረ በዓላት ሁነቶች ወቅት የተነሳ ሲሆን ቀደም ብሎም በዩቲዩብ እንደዚሁም በኤክስ ገጾች ላይ ተሰራጭቶ የቆየና የነበረ ምስል ነው። በመሆኑም በኢሳት ቲቪ በተሰኘው የፌስቡክ ገጽ ላይ ዲስ የጦር እንቅስቃሴን እንደሚያሳዩ ተደርገው የቀረቡት ምስሎች ከአውድ ውጭና ጥቅም ላይ የዋሉ ነባር ምስሎች መሆኑን ትርታ ቼክ አረጋግጧል። ቀደም ሲል የተነሱ ምስሎችን ከአውድ ውጭ በመጠቀም በአሁኑ ወቅት የተከሰቱ አስመስሎ ማቅረብ በህብረተሰቡ ዘንድ ስጋትና አላስፈላጊ ውጥረትን የሚፈጥር በመሆኑ ማህበረሰቡ መሰል መረጃዎችንና ምስሎችን እውነተኝነታቸውን ከተረጋገጡ የዜና ምንጮች ሳያረጋግጡ ከማመንና ከማጋራት እንዲቆጠቡ ትርታ ቼክ አበክሮም የሚያሳስበው ጉዳይ ነው። አድማጮች ለዛሬ የመራረጥናቸው መረጃዎች እነዚህን ይመስሉ ነበር። ሌሎች እናንተም ጥርጣሬ የገባችሁ እውነታው ቢጣራ የምትሉት መረጃዎች ካሉ የትርታ ቼክ ቡድን አጣርቶ እውነታውን ያቀርብላችኋል። ሁሌም ያስታውሱ፣ ከማጋራቱ በፊት መረጃዎቹን አጥብቀው ያጣሩ። በትርታ ኤፍኤም 97.6 አብራችሁን ስለነበራችሁ እናመሰግናለን። በየሰኮንዱ ስንት መረጃ ይደርሶታል?
ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 FM አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 FM ይቀርባል።